እንግዲህ ናሆምንም ጸበል ማስገባት ካለብን አብረን ጸበል አስገብተን ከጓደኞቼ ጋር ሁሉንም ነገር እንግዲህ ፈጣሪ ይርዳን። ቡብዬን ደግሞ ሁላችንም ሰፖርት እናደርጋታለን። ምክንያቱም ያው ያለችበትን ነገር አይታችኋል እናንተ ሁላችሁም። ልጅ በዚህ ሰዓት ልጅ ይዘንኩት አንደኛ ደግሞ ያነሳሳኝ ደግሞ እንደመጣ ከቤት መውጣቷን ሳቅ ነው በቃ። እና እስቲ አብረን ሄደን ሁሉንም ነገር እንግዲህ ከእግዚአብሔር ጋር ያው ያንን የተከበረ ትዳር ለመመለስ እንጥራለን ሁላችን። ያው ብቻ እስቲ አሁን ራሱ እዚህ ገብቼ ጭንቀት ላይ ነኝ በቃ። እንዴት ነው ምን ማድረግ ነው ያለብኝ? አይታችኋል እነ ወንድሞቹ እነ ዳጊ መጥተዋል፣ ማዘሩ መጥታለች። ፍቅር ከኛ እንዳይለየን እንዲቃናልን ስራችን። ሰላም የናሆም ቲዩብ ቤተሰቦች እንዴት ናችሁ? ሁሉ መልካም? ያው እንግዲህ ባለፈው እሄዳለሁ ባልኩት ነገር ላይ እንግዲህ ያው እንደምታዩት አዲስ አበባ ኤርፖርት ገብቻለሁ። ያው ውብዬና ናሆም ላይ የተፈጠረውን ነገር ሁላችሁ የምታውቁት ነገር ነው። በጣም ነው ከልብ ያዘንኩት። ያው በአንዳንድ ስራዎች ምክንያት ነው ቶሎ ያልሄድኩት፣ ግን ያው አዲስ አበባ እንደምንም እግዚአብሔር ፈቅዶ ያው አዲስ አበባ ዛሬ ገብቻለሁ። ናሆም በጣም ነው ያዘንኩት። ማለት እንደዚህ የተከበረ ትዳር ሊፈርስ ጫፍ ላይ መቆሙ በጣም ነው ውስጥ ያዘ ነው። በጣም ነው ያዘንኩት። ናሆም ተደርጎበታል። መጀመሪያም አውርተናል። ያው ከሁላችሁም ጋር ያወራነው ነገር ነው። ያው የተደረገ ሀብሉ ላይ የተደረገበት ነገር አለ። ልጁ በጤናው አይደለም። ያ መልካም ሰው እንደዚህ እንዴት ሊሆን ይችላል በአንዴ? ያው እናንተ የምታውቁት ነገር ነው። ኮሜንት ላይም ጽፉልኝ ነገር ነው። ውብዬ ደግሞ ከጎንሽ እሆናለሁ። ይኸው መጥቻለሁ። ቀጥታ እሄዳለሁ፣ አገኝሻለሁ። ከጎንሽ ነው የምሆነው። ወንድሜ ናሆም አዲስ አበባ ገብቻለሁ። እንግዲህ አልነገርኩትም። አሁን እንግዲህ እስቲ እምና ይሆናል። ሁላችንም አብረን ሁላችሁም ከጎኔ ሆናችሁ ሰፖርት እንደምታደርጉኝ ተስፋ አደርጋለሁ። ወንድሜ በጤናው እንዳልሆነ እኮ ያው ሁላችንም እናውቃለን። እስቲ እንግዲህ አብረን እንግዲህ ሄደን እናንተ እያገዛችሁኝ ሰፖርት እያደረጋችሁኝ ሁሉንም ነገር ከፈጣሪ ጋር እንግዲህ ናሆምንም ጸበል ማስገባት ካለብን አብረን ጸበል አስገብተን ከጓደኞቼ ጋር ሁሉንም ነገር እንግዲህ ፈጣሪ ይርዳን። ቡብዬን ደግሞ ሁላችንም ሰፖርት እናደርጋታለን። ምክንያቱም ያው ያለችበትን ነገር አይታችኋል እናንተ ሁላችሁም። ልጅ በዚህ ሰዓት ልጅ ይዞ መንከራተት ከቤቷ እስከ መውጣት ድረስ ደርሳለች። በጣም ነው ያዘንኩት። አንደኛ ደግሞ ያነሳሳኝ ደግሞ እንደመጣ ከቤት መውጣቷን ሳቅ ነው በቃ። እና እስቲ አብረን ሄደን ሁሉንም ነገር እንግዲህ ከእግዚአብሔር ጋር ያው ያንን የተከበረ ትዳር ለመመለስ እንጥራለን። ሁላችሁም ከጎኔ ትሆናላችሁ። እኔም በጣም ከባድ ሁኔታ ላይ ነበርኩኝ። ያው የታመመች አያት አለችኝ፣ ያው አይታችሁታል። እሷን ጥዬ ማዘር እያለቀሰችብኝ ነው ከቤት የወጣሁት። ያው በጣም ከባድ ሁኔታ ላይ ሆኖ ነው ከቤት የወጣሁት። ግን ደግሞ ያው በቃ ከናሆምና ከውብዬ አይበስም እያየው ትዳሩ ሲፈርስ አይኔ እያየ እንዴት ያስችለኛል? ያው በቃ የወሰንኩትም ለዛ ነው። ያው እንግዲህ ብዙ ነገር ስራውንም ሁሉም ነገር ነው ትቼ የመጣሁት። ያለውን ነገር ሁላችንም እንግዲህ አብረን ተባብረን ነገሮችን ለማስተካከል እንሞክራለን። ያው እንግዲህ ያው ስራውንም ቢሆን ያው ወንድሜ ያለ ያው በዚህም በዛም ተብሎ ብቻ አሳምኜ ነው የመጣሁት። ብቻ እስቲ ያው የማዘር እንባ ራሱ እኮ በጣም በቃ ሊያስቀረኝ እያለ ወጣ ገባ እያልኩ ነው መጨረሻ ላይ ወሰንኩትና ያው ታውቁታላችሁ የእናትን ነገር ደግሞ በጣም አንጀቴ በቃ አንጀቴን የበላችሁ። እኔ ያው ለመጀመሪያ ጊዜ ነው እንደዚህ ድንገት የወጣሁባቸውና በጣም ነው ያዘንኩት። ብቻ እስቲ አሁን ያለውን ነገር ሄደን ቡብዬንም ናሆምንም አግኝተናቸው ነገሮችን ለማስተካከል እንሞክራለን። በተረፈ ደግሞ ያው እንግዲህ እስቲ ማዘር ያው በጸሎትሽ እንግዲህ እንደምታስቢኝ ተስፋ አደርጋለሁ። አያቴም እዛ ሆናችሁ እየተጨነቃችሁ እንዳላችሁ አውቃለሁ። ያው ከመጨነቅ ደግሞ መፍትሄው ሄዶ እንደዚህ ነገሮች ላይ መወሰን ነው የሚሻለው ብዬ ነው እንግዲህ ያው የቆረጥኩት ታውቃላችሁ። እንግዲህ እስቲ ያው አያቴ በጣም እንዳዘንሽ አውቃለሁ። ግን ደግሞ ያው በቃ ወንድሜ እንደሚንከባከብሽ ያው መድኃኒቱንም እንደሚሰጥሽ ቶሎ እንደምመለስ ተስፋ አደርጋለሁ። ፈጣሪ ይርዳንና ያው እንግዲህ እግዚአብሔር ያውቃል። እስቲ ብቻ አሁን ሁላችሁም ከጎኔ ሆናችሁ ኮሜንት ላይ የጻፋችሁ
አብረን እንከታተላለን፣ ነገሮችን እናከናውናለን። እግዚአብሔር ይረዳናል። ያው ብቻ እስቲ አሁን ራሱ እዚህ ገብቼ ጭንቀት ላይ ነኝ። በቃ እንዴት ነው ምን ማድረግ ነው ያለብኝ? አይታችኋል፣ እነ ወንድሞቹ እነ ዳጊ መጥተዋል፣ ማዘሩ መጥታለች፣ ብዙ ነገር ተፈጥሯል። አይታችኋል ሁሉ ምን እንደተፈጠረ መቼም ለእናንተ አልነግራችሁም። በየቀኑ የምትከታተሉት እናንተ ራሱ ሰፊ ያላችሁበት ጉዳይ ነው። ነገሮች እንዲፈቱ እየጠበቃችሁ ያላችሁበት ጉዳይ ነው። እዚህ ዳጊንም አገኘዋለሁ እንግዲህ ሰለሞንንም ሰላምንም አገኛታለሁ። እነሱ ነገሮችን አብረን እንግዲህ ሆነን እግዚአብሔር ይረዳናል። እናንተ ብቻ ከጎናችን መሆን ነው የሚጠበቅባችሁ። አንድ ነገር ግን የምነግራችሁ ናሆም ወዶ እንዳልሆነ ሁላችሁም ማወቅ አለባችሁ። ወዶ እንዳልሆነ ሁላችሁም ማወቅ አለባችሁ። ተይዟል ልጁ። ባለፈውም ነግሬያችኋለሁ። እንግዲህ ደግሞ ሰላምን በጣም ነው የማመሰግነው። ከጎኗ ሆነሽ ከውብዬ ጎን ሰፖርት ስላደረግሻት በጣም ነው የማመሰግነው። እውነት ተደዋውለን ነበር፣ አውርተናል ብዙ ነገር። በጣም ነው የማመሰግነው በዚህ ሰዓት ከጎኗ በመሆንሽ፣ ነገሮችን ሰፖርት ስላደረግሻት በጣም ነው የማመሰግነው። በተረፈ ዳጊ ደግሞ እንግዲህ እስቲ አሁን እንደዋወላለን፣ ነገሮችን በምን መልኩ ማስተካከል እንዳለብን እናወራለን። እስቲ እንፈተዋለን ብዬ ከእግዚአብሔር ጋር እንግዲህ ያው እናያለን አብረን። ያው እናቱን መታ አይታችኋል፣ ብዙ ነገር እንደጣረች ብዙ በቃ ሄሉም እንዴት እንደጣረች አይታችኋል። ያው እናንተ እማታዩት ብዙ ነገር አለ፣ የምንደዋወለው ነገር። ያው በስተጀርባ ላይ ብዙ ነገር እናወራለን። ብቻ እስቲ እግዚአብሔር ይርዳንና ነገሮችን ለማስተካከል እንሞክራለን። አዲስ አበባ በነገራችን ላይ በጣም አምሮባታል። ከመጣው ስንት ጊዜ ያው ለናሆምና ለውብዬ በዚህ ምክንያት ነው የመጣሁት። በጣም ተለውጧል። በስማ እንዳልጠፋ ራሱ ፈርቻለሁ፣ እነሱን ለማስታረቅ እንጂ እንዳልጠፋ ነው የፈራሁት። እኔ በጣም ነው ራሱ ስጋት ውስጥ የገባሁት። እንደዚህ ምንድነው የለዋወጣት ግን ዱባይን መስላለች። ብቻ ሌላ ነገር አላወራባችሁ። ያው ከጠፋውም እናንተ እንግዲህ አራሻዬን ተወላችኋለሁ፣ ኮሜንት ላይ ታፈላልጉኛላችሁ ብዬ ተስፋ አደርጋለሁ። በተረፈ እስቲ እንግዲህ አሁን መኪና ራይድ እየጠበቅኩ ነው። እንግዲህ ጓደኞቼም ይመጣሉ፣ አገኛቸዋለሁ። ያው እንግዲህ እስቲ በሚቀጥለው ቀናቶች ቀጥታ ወደ ናሆም ጋር ነው የምሄደው። እንግዲህ ሰላምም አለች እንዳልኳችሁ፣ ዳጊም አለ፣ ውብዬም አለች፣ ሰላምንም አገኛታለሁ። አንድ ላይ ሆነን ነገሮችን እስቲ እንዳልኳችሁ ለመፍታት እንሞክራለን። በዛውም አንዳንድ ነገሮችን አስጎብኛችኋለሁ። ይመቻችሁ። ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን።